ሰላም እንደምን አላችሁ? ይሰማል? ይሰማል። እሺ እሺ። እንግዲህ ሰዓታችንን ለመጠቀም እንጀምር። በመጀመሪያ ማስታወቂያ አለን። ማንኛውም ተሳታፊ ጥያቄ ያለው ቻት ላይ ነው ጥያቄዎቹን የሚያቀርበው። ጥያቄዎቹን ብለው ለፕሬዘንተሩ የሚያቀርቡ የኛ ልጆች አሉ። ኦልሬዲ የሁሉም ማይክ ኦፍ ነው። ሁለተኛ ሜምበር ያልሆናችሁ እዚህ ዌቢናር ላይ ተሳተፋችሁ ያላችሁ ካላችሁ የቻፕተራችንን ሜምበር የምትሆኑበትን ሊንክ ቻት ላይ እናስቀምጣለን። ወደ አጀንዳዎቻችን ስንሄድ መጀመሪያ ስለ ቻፕተሩ የተወሰነ መግቢያ ይኖራል። ከዛ ቀጥሎ ዶክተር ዳዊትን እንጋብዛለን። ዶክተር ዳዊት ንግግሩን ሲጨርስ በመቀጠል ዶክተር አዲሱን እንጋብዛለን። ዶክተር አዲሱ የዚህ ዌቢናር ፕሬዘንተራችን ናቸው። መጨረሻ ፕሬዘንቴሽኑን ካካሄድን በኋላ ጥያቄና መልስ ውይይት ይኖረናል ማለት ነው። በመጀመሪያ ለመግቢያ ያህል ስለ ቻፕተራችን ምን እንደሚመስል የተወሰነ እላችኋለሁኝ። መጀመሪያ እኔ ራሴን ላስተዋውቅ። አዱኛ ነጮ እባላለሁ። የምሰራው ባህር ዳር ዩኒቨርሲቲ ቴክኖሎጂ ተቋም ውስጥ ነው። የኮምፒውተር ኢንጂነሪንግ መምህርና ተጠሪ ነኝ የዲፓርትመንቱ። የኢንተርኔት ሶሳይቲ ኢትዮጵያ ቻፕተር ደግሞ ፕሬዝዳንት ነኝ። እንደሚታወቀው አብዛኞቻችሁ ታውቁታላችሁ፣ በፈረንጆቹ ማርች 2 የመመስረቻ ጉባኤያችንን ካካሄድን ጀምሮ ብዙ ስራዎችን እያከናወንን እንገኛለን። ምንም እንኳን ከምስረታ ካካሄድን ጀምሮ የዓለም አቀፍ ወረርሽኝ የተከሰተበት ስለሆነ በአካል በመገናኘት ስራዎችን ማከናወን ባንችልም ኢንተርኔትን በመጠቀም የተወሰኑ ስራዎችን ሰርተናል። ከነዚህ መካከልም ከጆብ ክሬሽን ኮሚሽን፣ ከኢንሳ፣ ከኢትዮጵያ ኮሚኒኬሽን አውቶሪቲ፣ ከሚንት እና ሌሎች አጋር አካላት ጋር ውይይት የማድረግና አብረን የምንሰራባቸው ጉዳዮች ላይ ንግግሮችን አድርገናል። ይሄም ጥሩ የሚባል የግንኙነት መስመር መዘርጋት ችለናል። ሁለተኛው ጥሩ ስራ ሰርተናል የምንለው ከኢንተርኔት ሶሳይቲ ግሎባሉ፣ ከጆብ ክሬሽን ኮሚሽን፣ ከሚንት እና ከባህር ዳር ዩኒቨርሲቲ አይሲቲ ቦርድ ጋር በመተባበር የኢትዮጵያ ሩራል ኮኔክቲቪቲ ፕሮፖዛል አዘጋጅተን በተደጋጋሚ እየተገናኘን ከጻፍን በኋላ ለሚንት ለመንግስት አቅርበናል። ሶስተኛው የሚሆነው ኢትዮጵያ ኮሚኒኬሽን አውቶሪቲ 3 ድራፍት ዳይሬክቲቮችን አውጥቶ ለኮንሰልቴሽን ጋብዞ ስለነበረ ያንን መነሻ በማድረግ ዌቢናር አዘጋጅተን ነበር። ያ ዌቢናርም በጣም የተሳካ ብዙ ሰው የተሳተፈበትና የስብጥሩ ሁኔታ በጣም የሚገርም ከተለያዩ ዲሲፕሊን በጥሩ ሁኔታ የተጠናቀቀ እንትን ነበር። ሌላው ያንን መነሻ በማድረግ ተደጋጋሚ ውይይቶችን ከዓለም አቀፍ ተቋማትም ከኢትዮጵያውያኖችም ጋር በመሆን ብዙ ስብሰባዎችን ካከናወን በኋላ ኦልሞስት ወደ መጨረሻ ዶክመንቱ ሰሚት ለማድረግ ወደ መጨረሻው አካባቢ ነን። የመጨረሻው ታስክ የሚሆነው ዛሬ ያዘጋጀነው ዌቢናር ነው። ይሄም ለአባላቶቻችንና ኢንተረስቱ ላላቸው ስለ ሃይ ፐርፎርማንስ ኮምፒውቲንግ ኢንፍራስትራክቸር ኢንስታሌሽን ኤንቫይሮንመንቱ ምን እንደሚመስል ግንዛቤ ለመፍጠር እንትን ያልነው ነው። ኦልሬዲ እያከናወነ ነው። ይሄን ለማከናወን ተነሳሽነቱን ወስዶ ፕሬዘንተር ግን ፈቃዱን ስለሰጠን ዶክተር ዳዊትን በጣም ዶክተር አዲሱን በጣም አመሰግናለሁ። ዶክተር ዳዊትም እሱን ለኛ በማስተዋወቅ ያደረገው ከፍተኛ አስተዋጽኦ እንዳለ ማለት ነው። ከዚህ በመቀጠል አይሲክ ዶክተር ዳዊት ይሰማል? ይሰማኛል? እሺ፣ ከዚህ ቀጥሎ ዶክተር ዳዊትን እጋብዛለሁ። ዶክተር ዳዊት ራስህን በማስተዋወቅ ብትጀምርልን አመሰግናለሁ። አመሰግናለሁ አዱኛ። ዳዊት በቀለ እባላለሁኝ። በአሁኑ ጊዜ የኢንተርኔት ሶሳይቲ ግሎባል የአፍሪካ ሪጂናል ቫይስ ፕሬዚደንት ነኝ። ከዚህ በፊት ምናልባት አንዳንዶቻችሁ አሁን እንኳን ቆይቷል
የአዲስ አበባ ዩኒቨርሲቲ ኮምፒውተር ሳይንስ ያለሁኝ ምናልባት ታውቁኝ ይሆናል። ኢንተርኔት ሶሳይቲ ምናልባት ኢንተርኔት ሶሳይቲ እና ኢንተርኔት ሶሳይቲ ቻፕተር ስንል ግራ ይገባችሁ ይሆናል ለማታውቁት። ኢንተርኔት ሶሳይቲ የሚባል ግሎባል ኦርጋናይዜሽን አለ። እኔ የምሰራው ለዛ ኦርጋናይዜሽን ነው። አዱኛ፣ ሄኖክ፣ ሌሎቹም እዚህ ያሉት ሱራፌልም ይታየኛል። እነሱ ደግሞ የኢንተርኔት ሶሳይቲ ቻፕተር ኦፊሰሮች ናቸው እና የቻፕተሩ የኢትዮጵያ ነው፣ ሎካል ነው። ስለዚህ አብዛኛው አክቲቪቲዎች ኢትዮጵያ ውስጥ ያሉትን የሚያዘጋጀው ይሄ ቻፕተር ነው ማለት ነው። ይሄ ቻፕተር ከተቋቋመ 1-2 ወር ቢያልፈው ነው። ስለዚህ በጣም አዲስ ቻፕተር ነው። ሆኖም በዚች በአጭር ጊዜ ውስጥ በጣም ብዙ ከፍተኛ የሚባሉ ስራዎች እየሰራ ነው። ትንሽ አዱኛም እንደገለጸው እና ይሄ በጣም እንደመስለኝ ጥሩ ነገር ነው። ይሄም ዌቢናር ደግሞ ጥሩ ነገር ነው። ምክንያቱም የቻፕተሩ አንደኛው ዓላማ ኢንተርኔት ላይ እና ከዛ ጋር ተጓዳኝ የሆኑ ነገሮች ላይ የመማር እንደገና ደግሞ የሀሳብ ልውውጥም እንዲኖር ለማድረግ ነው። ስለዚህ በርቱ፣ በዚሁ ቀጥሉ እላችኋለሁ። በመጨረሻም ረጅም ጊዜ ለመናገር አልፈልግም፣ ምክንያቱም የዛሬው ዓላማ የዶክተር አዲሱን ሀሳብ መስማት ስለሆነ ዶክተር አዲሱን ለማመስገን ፈልጋለሁኝ። ለመስለኝ ዛሬ ወር አካባቢ ይሄንን ዌቢናር አድርግ ስለው በደስታ ተቀበለኝና እዚህም መጥቶ ለኛ ሊያቀርብልን ስለፈለገ በጣም አመሰግናለሁ። ብዙ መናገር አልፈልግም። ዶክተር አዲሱ አሁን ልትቀጥል ትችላለህ። ምናልባት ራስህን ማስተዋወቅ ትጀምር ጥሩ ነው። አመሰግናለሁ። እግዚአብሔር ይስጥልኝ ዶክተር ዳዊት። አዱኛ፣ ሁላችሁም በጣም አመሰግናለሁ። ራሴን ለማስተዋወቅ ያህል መጀመሪያ ዲግሪን የሰራሁት በፊዚክስ ነው። ከዛ በኋላ እዛው አዲስ አበባ ዩኒቨርሲቲ አፍሪካ ቨርቹዋል ዩኒቨርሲቲ እና እዛው አዲስ አበባ ዩኒቨርሲቲ ውስጥ በሲስተም አድሚኒስትሬተርነት ስሰራ ነበር። ከዛ ማስተርሴን በኮምፒውቴሽናል ሳይንስ ሰራው እዛው አዲስ አበባ ዩኒቨርሲቲ። ከዛ በኋላ የፒኤችዲ እድል አግኝቼ ወደ ጣሊያን በኢንቫይሮንመንታል ኢንዱስትሪያል ፍሉይድ ሜካኒክስ ሰርቻለሁ። ብዙ ቴክኒካል ነገሮች ጋር እነዚህ ኔትወርኪንግ፣ ሲስተም አድሚኒስትሬሽን እነዚህን በስራ እና በተለያዩ ነገሮች ለማወቅ እድሉን አግኝቼ ነበር፣ የተወሰነ ለማወቅ። አዲስ አበባ ዩኒቨርሲቲ የኮምፒውቴሽናል ሳይንስ ዲፓርትመንት በምሰራበት ሰዓት አንድ እድል መጥቶ ነበር። HPC ኮንፊገር የማድረግ ከጣሊያን ከመጡ ሰዎች ጋር ዶኔት አድርገውን ኮንፊገር የማድረግ እድሉን አግኝቼ ነበር እና እሱን ለመጀመሪያ ጊዜ ጣሊያን ሄጄ ትሬኒንግ በማገኝበት ጊዜ በጣም ኤክሳይትድ ሆኜ ነበረ በቴክኖሎጂው። እና ምንድነው መጀመሪያ ላይ ሳስበው ብዙ የምናውቃቸው ነገሮች ናቸው፣ ግን ጀስት ኮምባይን አድርገው በጣም የሚታይና ትልቅ ነገር ሲሰሩ ሳይ በጣም ኤክሳይትድ ሆንኩ። ከዛ እዚህ መጥተው ከ3-4 ወር በኋላ ወደ ኢትዮጵያ መጥተው አብሬያቸው ይህንን ኮንፊግሬሽን የመስራት እድሉን አግኝቼ ነበር። ከዛ የዚህን ጥቅም በጣም አፕሪሺየት ያደረኩት ፒኤችዲን በምሰራበት ጊዜ አብዛኛዎቹ ነገሮች እዚህ ኢንፍራስትራክቸር ላይ በጣም ዲፔንድ ያደርጋሉ። ሲሙሌሽን ሞዴሊንግ በምንሰራበት ጊዜ የዚህ ኢንፍራስትራክቸር መኖር በጣም ኢምፖርታንት እንደሆነ በደንብ እንድገነዘብ ነው የረዳኝ። እና አሁን ስመለስ ከዶክተር ዳዊት ጋር በምናወራበት ሰዓት ይሄ ነገር ኢትዮጵያ ውስጥ በትልቁ ማድረግ ቢቻል በተለይ ሪሰርች ለሚሰሩ ሰዎች በጣም ኢምፖርታንት ነገር ነው በሚል ዲስከስ አደረግን እና ይሄ አንዱ የመጀመሪያው ኢኒሺዬቲቭ ነው። ጀስት ቱ ኢንትሮዲዩስ የኮንፊግሬሽኑን ኢንቫይሮንመንቱ ምን ይመስላል የሚለውን ነገር እና ማድረግም መስራትም እንደምንችል በተወሰነ መንገድ ኢንትሮዲዩስ ለማድረግ ነው እና ይሄ አንድ የመጀመሪያው ደረጃ ነው።
ከእናንተ ጋር የምተዋወቅበት እና ዲስከስ የማደርግበት ስለ እዚህ ኢንፍራስትራክቸር ታይትሉን በዚህ እንትን አድርጌዋለሁ። ይቅርታ እንትን ቅርም አይላችሁ ከሆነ በእንግሊዝኛ ፕሬዘንቴሽኑን ስላዘጋጀው በእንግሊዝኛ ልቀጥልና ከዛ ዲስከሽኑ ላይ በአማርኛ እናደርገዋለን። ዱ ዩ ማይንድ? ጥሩ ነው ዶክተር፣ ቆንጆ ነው። ጥሩ ኦኬ። So today we will discuss about the configuration and management of HPC infrastructure. So let me start by defining what high performance computing is. So it is the use of parallel processing for running advanced application programs efficiently, reliably, and quickly. This is the most used definition for high performance computing. So whenever we talk about high performance computing, we have to emphasize on the its capacity to solve big problems in science, engineering, and business. So also we have to consider aggregated computers working together. So just to emphasize more on this definition, I'll consider another similar technology, high throughput computing, HTC. HTC is a commonly available computing resource such as commodity pieces. But unlike HPC, it is loosely coupled systems. So the computers are not tightly coupled. So, but when we come to high performance computing, we emphasize more on the network interconnection. So we use the term HPC when we care how fast we get an answer. So every time the internet connection has to be very fast when we do the computing, unlike HTC. The current, for instance, here I'm showing currently available supercomputers. So all of them support multiple interaction, multiple data architecture. We can get HPC on workstation, desktops, laptop, and others. So why do we care about HPC? Because currently scientific simulation and modeling drive the need for greater computing power. And single processors are too small and too slow to run simulation. And making processor with faster clock speed is difficult due to cost and power heat limitation. It seems increasing the clock speed reached to its threshold. I mean, previously it used to be increasing the clock speed, but now instead of increasing the clock speed, it's better to have more cores and running parallel computer. And it's also expensive to put huge memory on a single processor. So the solution for this is to divide up the work among numerous linked systems and making them to run parallelly. Here I'm showing the information I got from the top 500 website from www.top500.org. This website published the top 500 supercomputers twice in a year. You'll get interesting information about supercomputers from this website. So it published in one in June, the other one in November. So according to the publication in November, almost 80% of the top 500 supercomputers is dominated by China and USA. China took around 45% of it, and USA is around 23.5% of the share. Surprisingly, there is no one country from Africa which is listed in this list. So
and also the other interesting information is almost all HPC cluster, top 500 HPC clusters are using Linux operating system. And from this chart, we can appreciate how HPC clusters are used for wide range of application area. For instance, if you consider one of them, like if you take the research one, 75 out of 500 supercomputers are used for the research purpose. And you can see the others also similarly. So what determines performance? First thing is the speed of the CPU, like the clock speed of the CPU. The other one is how we can move data around. And the third one is how can we split the work into pieces. This is very important, like how we are dividing the tasks increase the performance. So knowing the architecture enable us to properly design the division of the work. So when we talk about the moving data around, we have to consider the memory hierarchy. So here we see we started from CPU. In the CPU, we have registers. The data communication among the registers are very fast. And we have cache memory, which is slower than the communication in the registers, but it's faster than the main memory. So, but cache memories are expensive and their size is smaller than main memory. So understanding this memory hierarchy also enable us to properly design our software. So coming to our main topic, installation and configuration of Linux cluster computer. So here we are going to see how we can configure Linux cluster computers. So a cluster computer can be considered as a logical unit consisting of multiple computers that are linked through a network. So this is one logical unit, and the users can access the front end through the internet. It can't access the computing nodes directly. It has to always pass through the front end. So the hardware component of the cluster computers are first the nodes, the disk array, network device, and others. And the software components are first the operating system and message passing interface. It is important for running parallel process, and compilers and schedulers are also important component of the cluster. So the nodes can be broadly classified as computing nodes and master nodes. So in the diagram, we can see that there is a master node is connected with a computing nodes. The users can access the master node. So master node handles the communication between the user and the computing nodes. It also runs a number of services to manage and control the execution in computing nodes. So the master nodes is running several services to manage the computing nodes. So the computing nodes are responsible for taking care of the actual numerical execution. So we don't run our simulation on the master node. Instead, the master node is passing the jobs to the computing nodes. We can use different flavors of Linux, such as CentOS, Red Hat, Debian, and others. In this presentation, I will use CentOS. So what we will do is first, we have to install the operating system on the master node. So let's assume we are starting from the scratch. So what we can do is installing the operating system interactively on the master node.
and configure all the required service. So the reason that I say interactively is we can make the master node to have graphical interface, whereas the computing nodes usually installed in non-interactive way. So we can use also a disk-based or diskless computing nodes. There are several service running on the master nodes, such as DNS, DHCP, TAPE-TP, NTP, NFS, SSH, and others. So all these service has to be configured on the master node. So to start with, let's see DNS. DNS is a network service that's used to convert names to IP address and vice versa. It has similar hierarchical structure like Unix file system. If our cluster is small, we can consider etc host file. etc host is a plain file used to map host names to IP address. So in the absence of name server, any network program on your system consult etc host file to determine the IP address that corresponds to the host name. So here, what we see is on the left most column, we see the IP address. And then we will see the next column, we see the host names. And in the third column, we see the allies for the host. So for instance, in our cluster, we use etc host instead of configuring DNS servers because it's not a big cluster. The other one, which is important is the DHCP, a dynamic host configuration protocol. So we can also configure this from master node. So it gives service for the computing nodes. So DHCP clients send configuration request to the server. For instance, during network booting, the PXE serves as a DHCP client. This is a sample script for configuration of DHCP and on the master node. So the DHCP gives the IP address, the network information for the computing nodes. The other important service is TAPE-TP, Trivial File Transfer Protocol. This protocol is extensively used to support remote booting of diskless device. So sometimes the computing nodes might not have a storage device. So whenever we boot the cluster computer, the master nodes transfer the operating system information through the TAPE-TP protocol. So TAPE-TP service does not require an account or password on the server system. So due to lack of authentication information, TAPE-TP will allow only publicly readable files. This is also a sample configuration file of TAPE-TP file. I mean, if we have hands-on, we would have appreciated all these configuration files. And the other important one for network booting is PXE. First, we have to enable the PXE on the nodes, on the clients, so that we have to enable the network interface to use a network protocol such as DHCP and TAPE-TP. TAPE-TP has to provide different files to enable the client computers to boot. So in this way, we can handle the network booting. So using the DHCP and TAPE-TP, we can install, or we can start the network booting from the master node. These are sample configuration file for network booting. The other important component for installing from the network is kickstart file. So it is a text file containing set of instruction
on how to install the OS. So it has a list of instructions about the partitioning, about the package to be installed, the firewall. Different files can be listed in the Kickstart file. So it will install the computing nodes based on this information. So we can have pre-installation information as well as post-installation files. The other important service is NFS, Network File System. It allows computers to access files over a network in the same way as local storage is accessed. This is very important. So in order to pass a large storage device to the computing nodes, we should configure the NFS file system. So here, this is a sample file. We configure it in the etc export file. So the first column shows the directory that we wanted to share. The other one is, it defines the network where this file is shared. So always the storage device is shared among the computing nodes through the NFS file system. So this is the architecture of NFS service. So we can have the NFS server, and it passes all the information to the clients using the NFS protocol. The other important component is network device. So InfiniBand and Marinate are used for high-speed network, mainly for parallel computing, because they provide both low latency and high bandwidth. So in our HPC cluster, we used InfiniBand for parallel computation. And the other one is gigabit switch. It's used for input-output, mainly for NFS file system. It has good bandwidth, but with high latency. And the other one is fast Ethernet, is mainly used to handle and manage traffic. This is a diagram of Addis HPC, the HPC that you'll find in the computational science department. So here we have the HPC, the fast Ethernet switch, the HP1, the yellow is a fast Ethernet, and we have the InfiniBand, and we have also the gigabit Ethernet. So each nodes has these three connections. For parallel computing, we use InfiniBand. For the storage device, we use gigabit. For management, we use fast Ethernet switch. So each of them has this connection. And on the master node, we have additional connection to the outside. So the users can access it through the internet. So command. Also, we have to configure appropriate access privilege. So one of the tools that we can use is a cluster-wide command. The C3 tools are a suite of cluster tools that are useful for administration and application support. So we can install the C3 tools to execute and to distribute file and gather and to run remote shutdown or restart or system image updates. So there we can use command like cexec, cget, something like that to run it cluster-wide commands. We have to also configure software environment management. In our case, we configure modules. Modules provides a dynamic modification of user environment. So if you want to see the available
available software installed on the cluster, you can access the modules. So here are some important commands. For instance, if you type module avail, you'll see the available resource, the available software installed on the cluster. You can use module list to see what you have already loaded as a software. And also you can use module load or unload command to load different packages. And if you wanted to remove all the packages, you can use module purge command. It's a very important software to manage the software environment. We can also have different software like MPI, which is very important for parallel processing. And we should have different compilers such as GNU, Portland, or Intel compilers. And we should also install resource manager and scheduler. So we'll see about the resource manager and scheduler. So resource manager is a centralized service that keeps track of the state of the resource available and capacity. So it accepts job submission from users. It delivers jobs to executing nodes, inform users about job status, and it also maintains history of compiled jobs. So for this, in our cluster, we use Torque Resource Manager. Torque is scale open source resource, and queue manager developed based on PBS project. It provides over batch jobs. It provides control over batch jobs and distributed computing resource. So for managing our jobs, we use Torque, but we don't use the scheduler of Torque. Instead, we use Maui for a scheduler. So Torque is working with Maui. Maui is a scheduler to provide the management and scheduling. So Torque has different service, like on the master node, we can get PBA server and the authentication server that is running on the master node. And whereas on the computing nodes, we have PBS MAN. PBS MAN runs in all nodes. It's used to communicate node status to PBS server. So if you wanted to submit a job, you have to write a script like this one. So this script specifies the resource, the required resource. Those lines starting with hash is used to specify the resource. For instance, PBS -n is the name of the job. PBS -l is the number of nodes that I'm requesting, and each of the nodes has 12 processors. And -l whole time is the amount of time, and we can also specify the queue. So in this case, I use the ESP queue, and we can specify the error file and the output file. So these are the commands that I wanted to run. We can load the required software package, and finally we can issue the simulation using MPI run. So this simulation uses 48 processor, and it runs based on the specified resource. So we use qsub command to submit our job. We can also have different queue system, like it can be configured to have different queue system. And we can also submit jobs interactively. This is a command to submit our job interactively. -i shows the interactive way of submitting job. So we have different commands for Torque, like qstats and PBS nodes shows the status of our job. Finally, we'll see the Maui job scheduler.
Maui gives us more flexibility, especially for the administrator, for implementing different scheduling policies. So it can also configure fair share on Maui that takes into account usage history for a user or group for a priority calculation. So it can calculate different priority levels. So it determines if job is eligible for considering in scheduling decision. So based on the defined policy, it allows different jobs or it allows different levels of priority for the jobs. So here are some of the commands for the Maui to see the status of or to see the statistics of our jobs. For example, show stats, show queue, and show PF. Okay, thank you. If you have question, I think we can discuss. Thank you very much, Dr. Adis, for your nice presentation. Dear participants, I think you can present your questions on the given chat, and I'll forward to Dr. Adisu. For the time being, we have several questions raised by the participants. Shall we make it Amharic or? Yes, I think there is one. በጣም ጥሩ አንድ ሰው አለን እንግዲህ የመጀመሪያው ጥያቄ what are the minimum requirements needed to have an HPC አንድ ባንድ እየመለስን እንሄድ ወይስ እሺ ልመልስ ይሄን ጥሩ ሚኒመም ሪኳየርመንትስ ምንድነው አሁን በላፕቶፓችን ላይ i5 i7 በምንልበት ጊዜ HPC አለ ማለት ነው more than one core processor ነው ያለው እና HPC ለማድረግ high performance ለማድረግ ምንድነው የምንጠቀመው የምንጠቀምበት ፓራሌል አድርገናል ወይ ያሉንን ታስኮች ፓራሌሊ ራን እንዲያደርጉ ፉሊ ሪሶርሳችንን እንዲጠቀሙ አድርገናል ወይ ለምሳሌ MPI የሚል ነገር ጠቅሻለሁ ሜሴጅ ፓሲንግ ኢንተርፌስ ሶ instead of running our codes serially run ከማድረግ ትተን parallelly በፍጥነት ራን ለማድረግ ምንጠቀምበት ከሆነ ያኔ HPC ይሆናል ዲፈረንት ሌቭሎች ሊኖሩት ይችላሉ ግን ፐርፎርማንሳችንን ኢንክሪዝ ስታደረግን ድረስ we can call it HPC ግን እዚህ ላይ መጠንቀቅ ያለብን ብዙ ጊዜ HPC የምንጠቀመው ቢግ ፕሮብሌሞችን በፍጥነት ሶልቭ ለማድረግ ነው so always there is a need to increase the number of cores እና የተሻለ ራን ለማድረግ መልሻለሁ ጥሩ ቀጣዩ ጥያቄ ምንድነው ከ is GPU one of the HPC type? Yes. GPU በጣም ምንጠቀምበት እንትን ነው HPC ታይፕ ነው እዚህ ኮምፒውቴሽናል ሳይንስ ፕሮግራም ላይ አንድ ኮርስ አለ ሞር ኦን አክሰለሬተሮች እና GPUዎችን በተመለከተ በጣም ኢንተረስቲንግ ነው GPU በጣም ፓወርፉል ነው ብዙ ኮሮች thousands of ኮሮች አሉት ግን ከኛ ዲዛይን አደራረጋችን ኮዱን አጻጻፋችን በጣም ዲተርሚን ያደርጋል ፐርፎርማንሱ so that performance ዲፔንድ የሚያደርገው ምንድነው እኛ አርኪቴክቸሩን አውቀን በምንጽፈው ፕሮግራም ነው ስክሪፕት ነው ለምሳሌ GPU ኮሮችን ብታያቸው ያላቸው SRAM or cache ሜሞሪያቸው በጣም ትንሽ ነው so every time data fetch የሚያደርጉ ከሆነ backend force እየተጠቀሙ ከሆስት ኮምፒውተራቸው ጋር backend force ካለው ፐርፎርማንሱን ሲቪርሊ አፌክት ያደርገዋል so GPU ለምን ፐርፐዝ ነው የምንጠቀመው አነስተኛ backend force ያለው ከሆስቱ ኮምፒውተር ጋር backend force ያላቸው ነገሮች ነው እነዚህ ነገሮች በደንብ አይተን የምንጠቀምበት ከሆነ ፐርፎርማንሱ ይጨምራል ባጭሩ ለመመለስ GPU አንደኛው የHPC ኮምፖነንት ነው ጥሩ በጣም እናመሰግናለን
ሁለተኛው I think ሶስተኛ ጥያቄ መሰለኝ how about using cloud GPU clusters to realize HPC or HTC ይላል is it a viable yes ይሄም በጣም ኢንተረስቲንግ ጥያቄ ነው አሁን ክላውድ ላይ እነዚህ ሰርቪሶች ይሰጣሉ HPC as a service ይሰጣል just ዶክተር አዲሱ ይሄን ጥያቄ I think English speaker መሰለኝ this is Ramasoni from Addis Ababa University if you can express in English it's good yeah okay we can use HPC on the cloud system currently like we can get HPC as a service from the cloud the only obstacle from my point of view is our infrastructure like for instance if let's say we have a cluster locally if we wanted to move the big data the infrastructure might limit us but if the data are on the cloud I think known cloud systems. Thank you very much. The third question is what makes the master node different from that of a typical load balancer? ጥያቄ አንሷል አበበ ገብረ ክርስቶስ ማስተር ከሎድ ባላንሰር ሎድ ባላንሰሩ ሜቢ ሎድ ባላንሰሩን በደንብ አላቀው ይሆናል ግን HPC ማስተር ኖድ ምንድነው ብዙ ሰርቪሶች ነው ራን የሚያደርገው I don't know ሎድ ባላንሰር እንትኖች እንዲ የሚኖሩት አሁን ለምሳሌ ኪዩ ማኔጀሮች እንዳሉት ለምሳሌ ጆብ ሪሲቭ በሚያደርግበት ጊዜ ኮምፒውቲንግ ኖዶችን አውቆ ራን እንደሚያደርግና እንደማያደርግ አላቀም ሎድ ባላንሰር እንደሚገባኝ ከሆነ እነዚህ ሰርቪሶች ራን የሚያደርግ አይመስለኝም እና ማስተር ኖዳችን ላይ እነዚህ የጠቀስኳቸው ቅድም ሳነሳቸው የነበሩ ሰርቪሶች መኖር አለባቸው አሁን ለምሳሌ ጆብ ሰሚት ብታደርግ አሁን ለምሳሌ thousands of processor ይኖራል or thousands of ኖዶች ይኖራል ማስተር ኖዱ ይሄንን እነዚህ ኖዶችን ማወቅ አለባቸው እና ሪሶርሱን ፕሮፐርሊ ማኔጅ ማድረግ መቻል ሶ ትንሽ እዚህ ላይ ሊሚት የሚያደርገኝ በደንብ አላቀውም ሎድ ባላንሰር ምን እንደሆነ Okay, thank you. ሌላ ጥያቄ is there a relation between HPC and virtual private cloud? I think HPC እና VPC ማለት ክላውዱ ላይ ምን መሰለ ያለው the same configuration ነው ያለው ግን በክላውድ ሰርቪስ ነው የሚሰጠው ባክግራውንዱ ላይ እነዚህ ኮንፊግሬሽኖች ናቸው ግን ቨርቹዋል በሚሆንበት ጊዜ እነዚህን ዲቴይሎች አናያቸው እንደ ሰርቪስ ፕሮቫይድ ይደረጋሉ እና ግን ባክግራውንድ አሁን ለምሳሌ ምንድነው ክላውድ ላይ ገብተህ ይሄን ያህል ፕሮሰሰር ፈልጋለሁ ይሄን ያህል ሜሞሪ ፈልጋለሁ እነዚህን አድርገ አንድ HPC ቢልድ ማድረግ ትችላለህ ክላውድ ላይ እና አሁን ግን የዚህ ዲስከስ በመናደርግበት ጊዜ ምንድነው የዲስከስ ያደረግነው እነዚህን እንደ ቢልድ ማድረግ እንችላለን ማለት በክላውድ ላይ ፕሮቫይድ የሚደረጉትን ነገሮች እንደ ሰርቪስ ፕሮቫይድ የሚደረጉትን ነገሮች እኛ ራሳችን እንዲኖረን ብንፈልግ እንደ ቢልድ ማድረግ እንችላለን ቢልዲንግ ብሎኮቹ ምንድናቸው የሚለውን ነገር ነው ለማየት የሞከርነው እና ክላውድ ላይ እነዚህ ሰርቪሶች አሉ ስቶሬጅ አስ ሰርቪስ ልናገኝ እንችላለን HPC አስ ሰርቪስ ልናገኝ እንችላለን ሶ እነዚህ ሁሉ ነገሮች አቬሌብል ናቸው ኦኬ በጣም ጥሩ I think ብዙ ጥያቄዎች ናቸው እየመጡ ያሉ ተሳታፊዎቻችን በዚህ የአንድ ሰዓት ዌቢናር ስለሆነ ሁሉንም ማድረስ አንችልም ግን የተወሰኑትን ጊዜያችን እስከሚያልቅ ድረስ እንቀጥላለን ሌሎቹን ግን I think ዶክተር አዲሱ በኢሜል አድሬስ ካረከን ለነሱ ምን እሺ አረጋለሁ ያው የቻልነውን ያህል ዲስከስ እናድርግና ያው አንደኛው የእንትኑ የዚህ አይነት ዲስከሽን ጥቅሙ ምንድነው ሞቲቬት ለማድረግ ነው እንደዚህ አይነት ኢንፍራስትራክቸሮችን በጣም ኮምፕሊኬትድ አይደሉም በመናቀው ሊነክስ ኦፕሬቲንግ ሲስተም ላይ ተጠቅመን
ኮንፊገር ማድረግ እንችላለን መስራት እንችላለን የሚለውን ነገር እንትን ለማድረግ ነው ለማሳየት ነው ጥሩ በጣም ጥሩ ሌላ አንድ ያነሱት ምንድነው do we need to configure PXE boot for client users or compute nodes ለማንኛውም ኮንፊገር ማድረግ እንችላለን ይመስላል ምንድነው ይሄ እዚህ ላይ በጣም ሃንድሶን ስላልሆነ ብዙ በደንብ አልሄድኩበትም ፕሬዘንቴሽኑ ላይ PXE boot ምንድነው የምናደርገው ለኮምፒውቲንግ ኖዶች ነው የምንጠቀምበት ግን ይሄን PXE boot አሁን ላብ ቢኖረን ላብ ኮምፒውተሮች ላይ መጫን ብንፈልግ እያንዳንዱ ኮምፒውተር እየዞረን ከምንጭን PXE boot ኮንፊገር ማድረግ እንችላለን አንድ ሰርቨር ላይ ሁሉን ነገር አዘጋጅተን ኪክ ስታርት ፋይሎቹን ምናምን አዘጋጅተናቸው በአንድ ክሊክ ሁሉንም ላብ ውስጥ ያሉትን 50 60 ኮምፒውተሮችን ባንዴ መጫን እንችላለን ይሄ ኔትወርክ ቡቲንግ ከኔትወርክ ቡቲንግ የተወሰደ ኮንሰፕት ነው ይሄ ለክለስተር ኮምፒውተሮችን ኮንፊገር በሚደረግበት ጊዜ ያንን ቴክኖሎጂ ነው የተጠቀመው ያንዳንዱ ኖድ ማለት በ1000 የሚቆጠር or በሚሊየንስ የሚቆጠር ኖዶች ሊኖሩ ይችላሉ ሁሉንም ዳይሬክትሊ እየሄድን መጫኑ ፕራክቲካል አይደለም ስለዚህ ኔትወርክ ቡቲንግ ነው የሚጠቀመው እና PXE ኢኔብል እናደርጋቸዋለን ቅድም የሜንሽን ያደረግናቸውን DHCP እና TFTP ሰርቪሶችን ኮንፊገር እናደርጋቸዋለን እነዚህ ነገሮች በጣም አፕሪሺየት የምናደርጋቸው አክቹአሊ ኮንፊግሬሽኑን ሰርተን ኢንስታሌሽኑን በመናይበት ሰዓት ነው አሁን just ለሬፈረንስ እንዲጠቅማችሁ ሳምፕል ኮንፊግሬሽኖችን ያስቀምጣል ማለት Thank you ዶክተር አዲሱ ዶክተር ዳዊት እድል ሰጣለሁኝ ሰምቻለሁኝ ነስረዲን from አዲስ አበባ ዩኒቨርሲቲ 4 ኪሎ አይ ቲንክ አዲሱ ሰው ይሆናል Are there any tools that you are familiar with and recommended to practice HPC? ይቅርታ ሚስ አደረኩት ጥያቄውን Are there any simulator tools? Any simulator tools that are familiar with and recommended to practice HPC? yes አሁን እኛ ስናስተምር ቨርቹዋል ቦክስ ነው የምንጠቀመው እንትን ስላልሆነ ፕራክቲካል ስላልሆነ ኢንስታሌሽን እና ኮንፊግሬሽኑን አክቹዋል HPC ላይ ማስተማር ስለማንችል ምንድነው የምናደርገው ቨርቹዋል ቦክስ ነው የምንጠቀመው the only thing ይሄንን የሚያዩሉ ሰዎች አፕሪሺየት ማድረግ አይችሉም የስፒዱን ማለት ስፒድ አፑን አፕሪሺየት ማድረግ አይችሉም ቨርቹዋሊ ስለምንሰራ ግን አሁን ያልኳቸውን ነገሮች ያልኳቸውን ኮንፊግሬሽኖች በሙሉ ትሬኒንግ ላይ የምንሰጠው በቨርቹዋል ቦክስ ነው ቨርቹዋል ቦክስ ላይ ኮንፊገር አድርገን ኦኬ በጣም ጥሩ ሌላ where softwares or tools installed on the master or yes on the master node ማስተር ኖድ ላይ ነው ምንጭነው እና ምንድነው ዩዘሮቹ ደግሞ ዲቴል ማወቅ አይጠበቅባቸው ለዚህ ነው ሞጁል የሚለውን ሶፍትዌር ማኔጅመንት እንትን ቱል ያስተዋወቁት ሞጁል ላይ ምን ያደርጋል ሲስተም አድሚኑ or HPC አድሚን የሚያደርገው ሰው ፓኬጆቹን ያስቀምጣቸዋል so እኔ አሁን አዲስ ክለስተር ላይ በመገባበት ጊዜ the first thing check የማደርገው ሞጁል avail የሚል ኮማንድ አለ እሱን ሳረክ እዛ ክለስተር ላይ ራን ኮንፊገር የተደረጉ ፓኬጆችን አያቸዋለሁ so ማስተር ኖዱ ላይ ነው እነዚህ ነገሮች ኮንፊገር የሚደረጉት በጣም ጥሩ ሌላ can you get good performance from standard desktops ስታንዳርድ ዲስክቶፖችን ክላስተር ብናደርግ ወይ ማግኘት ይቻላል በተፈላጊውን እሱ በጣም እንትን ይከብዳል ምንድነው ቅድም እንዳለው ኮኔክት የምናደርግበት እንትን ዲቫይስ በጣም ወሳኝ ነው ለምሳሌ በምንድነው ዴስክቶፕ ኮምፒውተሮችን ኮኔክት ያደረግናቸው እዚህ ጊጋቢት ስዊች ነው የተጠቀምነው ኢንፊኒባንድ ነው የተጠቀምነው እነዚህ ነገሮች በጣም ክሪቲካል ጥያቄዎች ናቸው አሁን ኮመን ትሬንዱ ምን ማድረግ ነው ሃይ ፐርፎርማንስ ተፈለግን ድረስ ሃይ ስፒድ ኔትወርክ ያስፈልገናል to handle the computing the parallel computing so ምን እንደማለት ነው እነዚህ ኮምፒውተሮች አንድ ማዘር ቦርድ ላይ ያላቸውን አይነት ፐርፎርማንስ እንዲሰጡ ነው በሃይ ስፒድ ኮኔክሽን ተገናኝተው ማለት ነው they talk each other አሁን ለምሳሌ አንድ የዌዘር ፎርካስት ስራ ባነሳለ ዶሜን ዲስክሪታይዝ ታደርጋለህ ትልቅ ዶሜን ነው ለምሳሌ ትሮፒካል ሪጅንን ብትወስድ
ይሄን ዶሜን እንትን ፓርቲሽን ይደረግና የተለያዩ ፕሮሰሰሮች ራን ያደርጉታል ሶ እርስ በርሳቸው ብዙ ኮሙኒኬት የሚያደርጉት ነገር አለ በመሃል ኮሙኒኬሽኑ ስሎ ከሆነ ፐርፎርማንሱ ድሮፕ ነው የሚያደርግበት ሶ ኮኔክት የምናደርግበት ዲቫይስ is critical ለሃይ ፐርፎርማንስ ኮምፒውቲንግ በጣም ጥሩ አይ ቲንክ ጊዜያችን እየሄደ ነው ዶክተር አዲሱ በጣም እናመሰግናለን ጊዜህን ሰውተህ አብረን ይሄን ጊዜ ስላሳለፍኩት እኔም በጣም አመሰግናለሁ ይሄን እድል ስለሰጣችሁኝ እስኪ አንድ ሁለት ደቂቃ ብትሰጠኝ አይ አንድ አምስትም አለ ዶክተር ዳዊት ልሰጥ ነው ጊዜውን እንትን ያልኩት መቀጠል ትችላለህ እሺ አመሰግናለሁኝ ዶክተር አዲሱ በጣም ቆንጆ ፕሬዘንቴሽን ነው አይ ቲንክ ብዙ ሰው ኢንተረስትድ እንደሆነ በጥያቄዎቹና በኮሜንቶቹ ብዛት ማየት ይቻላል እኔ እንኳን የምጠይቀው ከጥያቄዎቹ ከቴክኒካል ጥያቄዎች ውጪ እዚህ ሀገር ዲማንዱ አለ ወይ ማን አፕሊኬሽኖች ናቸው አሁን ይሄንን ያህል ኮምፒውቲንግ ፓወር የሚፈልጉት እኔ እንግዲህ እንዳጋጣሚ ስለ ሜትሮሎጂ አውቃለሁኝ አንተም ኢንተረስት ያለ ይመስለኛል ሜትሮሎጂካል አፕሊኬሽኖች እንትላለው ሌሎች ምን አሉ አንደኛው ጥያቄ ነው ሁለተኛው ደግሞ ይሄንን ፊልድ ለማስፋፋት እና አይ ቲንክ አንደኛው አላማ ዛሬ እዚህ ስትመጣ ብዙ ሰዎች ኢንተረስት እንዲያድርባቸው እና በየአካባቢውም ይሄ እንዲስፋፋ ነው ምን ብናደርግ ይሻላል የሚለውን ለማጠየቅ አመሰግናለሁ በጣም ኢንተረስቲንግ ጥያቄ ነው ቴንክ ዩ ዶክተር ዳዊት ኒዱ አሁን አለ እንዴት አድርገን ሶልቭ እንደምናደርግ ስለማናቀው ነው እንጂ ማናቸውም ሪሰርች የሚሰሩ ኢንጂነሪንግ ላይ ሳይንስ ላይ የሚሰሩ ሰዎች ሲሙሌሽን ራን ያደርጋሉ አሁን በራሴ ኤክስፒሪየንስ ፊዚክስ ዲፓርትመንት ብዙ ጊዜ ኮሙኒኬት አደርጋቸው ነበር የተለያዩ ሲሙሌሽን ራን ያደርጋሉ ኬሚስትሪ ዲፓርትመንት እንደዚህ የራሳቸው ስሞል ክለስተር አላቸው ራን ለማድረግ ይሞክራሉ IJCC የሚባል ኢንስቲትዩት አለ እዛም ብዙ ዳታ አላቸው እሱን ራን ለማድረግ ይሞክራሉ ትልቁ ኦብስታክል የሆነው እንዴት አድርገን መጠቀም እንችላለን አሁን መጀቀደም ስናገር ኮንፊገር ካደረግን በኋላ HPC ክለስተር ኮንፊገር ካደረግን በኋላ ትልቁ ቻሌንጃችን ማን ነው ሲፒዩን የሚጠቀመው ጋንግሊያ የሚባል እንትን ነበር ይሄ ማኔጅ ምናደርግበትና ማን ምን ያህል እንደተጠቀመ ምናይበት ማለት ነው እና ሁሉ ጊዜ ጧት እየገባን ማን ተጠቀመ የሚለው ነው እና ለረጅም ጊዜ ማንንም ሰው እየተጠቀመበት አለበት ፕሮብሌሙ ሳይኖር ቀርቶ አይደለም ማይጠቀምበት ነበር እንዴት አድርጎ ፓራሌል ፕሮግራሚንግን ተጠቅሞ ያንን ሲሙሌሽን ራን ማድረግ እንደሚችል አስፈላጊው ስኪል ዴቨሎፕ ስላልተደረገ አሁን ኮምፒውቴሽናል ሳይንስ ኮምፒውቴሽናል ዳታ ሳይንስ ፕሮግራም አንዱ ፕላኑ እነዚህ ነገሮች በደንብ ኢንትሮዲዩስ ማድረግ ነው ከተለያዩ ዲፓርትመንቶች ጋር ኮሙኒኬት አድርጎ ስኪሉን ይሄንን ራን የማድረግ ስኪል እነዚህ ዲፈረንት ሲሙሌሽኖችን የመስራት ስኪል ዴቨሎፕ ማድረግ ነው እንደመጣው አንድ ያደረኩት ነገር ከሚኒስትሪ ኦፍ ኢኖቬሽን ሚንት ሄጄ ነው ሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ ሄጄ ነበርና ዲስከስ አድርጋቸው ነበርና በጣም ኢንተረስትድ ናቸው ብዙ ዳታ እንዳላቸው ኢቭን ክለስተር እንዳላቸውና ግን ብዙ እንደማይጠቀሙበት ነው የተረዳሁት እና ብዙ ዳታ ስታለን ድረስ ሞዴሎችን እና ሲሙሌሽኖችን ራን ስታደረግን ድረስ እነዚህ ነገሮች ያስፈልጉናል እና ሁለተኛውን ጥያቄ ለመመለስ የኔ አንደኛው አምቢሽን ምንድነው ኔሽን ዋይድ የሆነ እንትን ቢልድ ማድረግ ምንችልበት መንገድ ቢኖር ኔሽን ዋይድ አሁን ብዙ ሁሉም ሀገሮች ብንሄድ ሴንተር አላቸው HPC ሴንተር አላቸው የሪሰርች ጥያቄ ላላቸው ሰዎች ራን የሚደረግ ኦር ኮሜርሻል የሆኑ ነገሮች ራን ለማድረግ የሚጠቅም እና ኖሌጁን አንዴ ቢልድ ካደረገን በኋላ በተለያዩ ትሬኒንጎች ሃንድስ-ኦን ነገሮች ቢልድ ካደረገን በኋላ ኢን ፓራሌል ምን መስራት እንችላለን እንደዚህ አይነት ፕሮጀክቶች ላይ ኢንቮልቭ ማድረግ እንችላለን ቢልድ ማድረግ ትልልቅ HPC ሴንተሮችን
አሁን ለምሳሌ አዲስ አበባ ዩኒቨርሲቲ ብናይ የተለያዩ ዲፓርትመንቶች ትንንሽ ክለስተር አላቸው እንደዚህ ከማረክ የተለያዩ የምናገኛቸውን ፈንዶች እንደዚህ ትንንሽ ክለስተሮች ላይ ኢንቨስት ከማረክ አንድ ላይ ቢልድ የሚደረግበት እና ኔሽን ዋይድ ቢልድ የሚደረግበት ነገር ቢኖር ለብዙ ሰው ኢምፖርታንት ነው መጨረሻ ላይ የራሴን ኤክስፒሪየንስ ለመናገር አሁን የራሴ ስራ ብዙ እንትን ያስፈልጋል ሲሙሌሽን ራን ማድረግ ያስፈልጋል ስላልቻልኩ የግድ ውጭ ያሉ ሰዎችን መጠየቅ ነበረብኝ ግን ይሄ at some point አይቀጥልም ስለዚህ የግድ የራሳችንን ፕሮብሌም ሶልቭ ማድረግ ተፈለግን ድረስ እዚህ ሎካሊ ቢልድ የሚደረጉ HPC ኢንፍራስትራክቸሮች ያስፈልጋሉ ብዬ አምናለሁ ዶክተር ዳዊት መለስክ ጥያቄው አመሰግናለሁ በጣም ስለዚህ ይሄ ደግሞ በእናንተ ብቻ መሰራት ሳይሆን እንደመስለኝ ብዙ ሰው ኢንቮልቭ ማድረግ ያለበት ይመስለኛል አንድ ሚሲንግ ሊንክ ይታየኛል በአንድ በኩል እንዳልከው በእርግጠኛነት አፕሊኬሽኖች አሉ ምናልባት እነሱ ይሄ ነገር በኮምፒውተርም ሊሰራ አይችልም አቅም የለውም ብለው የተውት ይሆናል ሪሰርቾችም ይኖራሉ እንዳልከው እዛ ላይ እንዳታየው ብዙ ፊልዶች ላይ አፕሊኬሽን አለ እና እነሱ ያሉ ይመስለኛል በሌላ በኩል ደግሞ ፋሲሊቲውም አትሊስት ጅማሮ አለ እና ሁለቱን ማገናኘት ያስፈልጋል ከዛ በኋላ አይ ቲንክ ቪሽ ምንድነው ቨርቹዋስ ሰርክል ውስጥ ይገባል ዲማንዱ እየጨመረ በሄደ ቁጥር እንደገና ደግሞ HPCዎች እየተስፋፉ በየምናልባት ከአዲስ አበባ ውጪ ሌሎች ቦታዎች ይኖራሉ ያምናለሁ ስለዚህ ምናልባት ሰጀስት የማደርገው ቻፕተሩ ይሄንን ነገር ዶክተር አዲሱ እየመራው ወደፊት ማድረግ የሚቻልበትን መንገድ ቢያስቡበት ብትነጋገሩ ጥሩ ይመስለኛል እናመሰግናለን ዶክተር አዲሱ እሺ እኔም አመሰግናለሁ ተሳታፊዎቻችንን እናመሰግናለን መጨረሻ ላይ አንድ ሊንክ ፊድባካችሁን እንድትሰጡን ሊንክ እንትን ብለናል እሷን እንድትሞሉን በትህትና ጠይቃለሁኝ ስለነበረን ቆይታ በጣም እናመሰግናለን ትብብራችሁ አይለየን ቻው እሺ እናመሰግናለን ቻው ዶክተር ሰላም እናመሰግናለን ፊድባኩን ባካችሁን ትንሽ ጊዜ አታጥፉት ፊድባኩን ሙሉ ይጠቅማል በጣም ሄኖክ ትንሽ እንደገና መልሰህ ጽፈው ወይንም እስቲ ለሁሉም ሸር አድርጋለሁ ዶክተር ዳዊት ታች እንዲሆንና እንዲታይ እንደገና ሼር እናድርገው ያው አሁንም አድርጌዋለሁ መጨረሻ ላይ ኦኬ አንድ ደቂቃ አትፈጅባችሁ እሺ እናመሰግናለን መልካም ኦኬ